ሰላም ውድ ተመልካቾች እንዲሁም አድማጮቻችን የፒያሳ ቲቪ ነው። እንደተለመደው በአዲስ ጉዳይ በአዲስ ርዕስ መተናል ብቅ ብለናል። ዛሬ አዲስ ነገር ተከስቷል፣ አዲስ ነገር ሰምተናል። በተለያዩ የውጭ ሚዲያዎች በተለያዩ የሀገር ውስጥም የግል የሆኑ ሚዲያዎች ላይ የተዘዋወረ ያለ አዲስ ትኩስ መረጃ አለ። እሱም አትሌት ኃይለማርያም አማረ በቻይና በተደረገ የዳይመንድ ሊግ የመሰናክል የ3000 መሰናክል ውድድር ላይ አምስተኛ ቢወጣም ግን የሆነች ምትገርም መልእክት በእጁ የጻፋት በወረቀት ላይ አድርጎ ያስተላለፈው መልእክት አለና ለመንግስት ይሁን ወር ደግሞ ለሚመለከተው አካል ነው ይችላል። ይሄ የሚለው ሊሆን ይችላል እኛ ስናገናኘው ከአምነስቲ ኢንተርናሽናል ጋር ወይ ለአምነስቲም ይሆናል መልእክት እያስተላለፈ ወይ ደግሞ ለሂውማን ራይትስ ሊሆን ይችላልና ድምጹን አሰምቷል። የተወሰደብኝ ንብረት መልሱልኝ ብሎ በጣም በሚገርም ጽሁፍ በእጅ ጽሁፍ በጻፈው ጎላ ባለ በሚታይ በአማርኛ ጽፎ አስተላልፎታልና ያንን በጣም እየተራገበን ያለውና በሱ ላይ ለማውራት ብቅ ብለናል። እንደተለመደው ደግሞ ፔጃችንን ሰብስክራይብ እንዲሁም ሼር ላይክ እያደረጋችሁ ወዳጅ ዘመድ እንድትሆኑ ቤተሰብ እንድትሆኑ እንጋብዛችኋለን። እስቲ ቢሉ የምትለን ነገር ካለ በዚህ ጉዳይ ላይ እስቲ እናውራ። እስቲ በጣም እየተናፈሰን ያለው ምን የምትለው ነገር አለ? እሱን ብንቀጥል እስቲ። እሺ፣ አመሰግናለሁ ማፍዬ። እኔም ሰላም ብያለሁ። ፒያሳ ቤተሰቦች ሰላማችሁ ይብዛ። እንግዲህ ትናንትና በቻይና የዳይመንድ ሊግ የዙር ውድድር ላይ ከተካሄዱት ውድድሮች አንዱ የ3000 መሰናክል ላይ ተሳታፊ የነበረው አትሌት ኃይለማርያም አማረ አምስተኛ ወጥቶ በጽሁፍ ያስተላለፈው መልእክት አለና የጽሁፉ ይዘት ምንድነው የሚለው? እኔ ሀብታም ነኝ። ሀብቴ ገንዘቤ ዋቴቨር ይሄ በተለምዶ ሀብት የሚባለው ነገር ሳይሆን እግዚአብሔር ፈጣሪ ጤና አቅም ሰጥቶኛል እና በህይወቴ ነው ሰው አስቀይሜ አላውቅም። አሁን ስነ ምግባር ነው እዚህ ጋር አንደኛ ምስጋናው ላለው ነገር ለተሰጠው ነገር እግዚአብሔርን አመስግኗል። ከዛ ውጪ ትልቅ የልዕልና ጥግን ለማሳየት ሞክሯልና በህይወቴ ነው ሰው አስቀይሜ አላውቅም፣ የሰውን በደል የለብኝም፣ ተወልጄ ባደኩበት ጊዜ እስካሁን ድረስ ደግሞ ምንም ወንጀል ውስጥ ተሳትፌ አላውቅም ይላል። አሁን ይሄ ከባድ የሞራል ጥያቄ ነው። ያንን ካለ በኋላ ነው እንግዲህ ሰርቼ ለፍቼ በላቤ በጉልበቴ ያፈራሁትን አንድ ቤቴ መልሱልኝ ነው። በቃ እንዳልከው ነው ማለት መልእክቱ የተላለፈበት መንገድ የአፍሪካ ብቸኛ ሀብት በሆነ የግዕዝ ፊደል የጻፈው በወረቀት ነው ያዘው። ከዛ አውለበለበው ማለት ነው ቀጥታ እና ይሄ በጣም እንደው እኔ እንጃ ሁሉ ነገራችን ሞቷል መሰለኝ፣ ድንዝዝ ብለናል መሰለኝ እንጂ ይሄ ትልቅ መነጋገሪያ ነበር። ብዙዎቻችን ብዙ ሰው ንብረቱን አጥቷል፣ ርስት አልባ ሆኗል፣ ንብረት አልባ ሆኗል። ግን ሰው ደንዝዟል። በደል ሲበዛበት ሰው ተሰላችቷል መሰለኝ። እንደው በዚህ የዘንድሮ አምባገነኖች አሁኖቹ ተረኛ አምባገነኖች እድለኞች ናቸው ወይስ ምንድነው? ወይ ሌሎቹ ከነሱ በፊት ያልነበሩ አምባገነኖች የኢትዮጵያ አምባገነኖች ያልሰሩት እነሱ ያወቁበት ነገር ስላለ ነው እላለሁ። ማለት ሰውን አደንዝዘውታል፣ ፓወርለስ አድርገውታል፣ አቅመ ቢስ አድርገውታል። እና እንደኔ ግምት ምንድነው በበደል ላይ በደል አንድ አገርን ይመራል ተብሎ የሚታሰብ ስብስብ ያደርገዋል ተብሎ የማይታሰበው ተራ የወንብድና ተራ የቀማኛ ተራ የሽፍታን ስራ አንድ አይደለም ደጋግሞ ሲያደርገው ጊዜ ደንዘዝን ይመስለኛል። ምክንያቱም ከዚህ በፊት የነበሩ አገዛዞች የሚያደርጉት ነገር ይሄ የተለመደ አምባገነን የሚያደርገውን ነገር ነበር። ግን ዞሮ የመሪነት ይሄ ተፈሪነታቸውን አስፈሪነታቸውን ሳያጡ የመሪነት ሞገሳቸውን ግርማቸውን ሳያጡ እነዚህ የመሪነት ግርማ ምን እንደሆነ ራሱ አያውቁ እና ዝርፊያ ከተባለ ወርደው እንደማንም ተራ ወሮ በላ አብረውን የሚዘርፉት፣ ስድብ ከተባለ እንደማንም ተራ ተሳዳቢ ባለጌ አሳዳጊ የበደለው ባለጌ ወርደው ነው አብረው የሚሳደቡት። እና በዚህ አጋጣሚ እንደውም በጣም ይገረመኝ አንድ ዳለቻ የሚሉት በጣም ስነ ምግባር የሌለው አንድ ሰው አለና ዜግነቱ አሜሪካዊ ነው አሉ፣ ግን የሚኖረው አሁን ሰዓት ኢትዮጵያ ነው፣ አዲስ አበባ። እንግዲህ እሱ በቪዲዮ ቀርጾ ያላስተላለፈው መልእክት የለም ማለት ሰውን ሲያነውር የአዲስ አበባን ልጅ ሲያነውር
የአማራ ተወላጆችን ሲያነውር ማንም ሰው በዚህ መጠን እኔ ይሳደባል ብዬ በማላስበው አጸያፊነት ሁሉንም ተሳድቧል። ይሄ ሰው ከሷት ላስት ዊክ ይሄ ሰው መንግስት ከሚያስተዳድራቸው ሚዲያዎች ያንዱ እንግዳ ነበር። ምን ማለት ነው ካልክ በኢምፕሊኬሽኑ ካየ ይሄ ሰው ለአመታት በየጊዜው 24/7 የሚያስተላልፈው መልእክት የኔም መልእክት ነው እያለ ነው ማለት ነው። መንግስት ግዴላችሁም ይሄ ስነ ምግባር አጸያፊነት ሰው ምን ይለናል ኧረ ከመሪነት እኮ አይጠበቅም የሚባለው ነገር ምንም ያቆለ ነገር የለም። አብረው ያርመጠምጡታል ከማንም አያንሱምና ስለዚህ በበደል ላይ በደል ሲያበዙብን ጊዜ ምንድነው ብለን በቃ በድንጋጤ ውስጥ ነው መሰለኝ ያለ ነው እንጂ የኃይለ ማርያም አማረ ድርጊት ብዙዎቻችንን ሊያነቃቃና በጣም ነገርየው ልናራግበው የሰይፉ ላይ ትናንት ማታ ይሄ አርቲስት ሳምሶን ከባለቤቱ ጋር ምናምን ከሚል ወሬ ይልቅ እንደዚህ ያለ ከምንል ይልቅ ጊዜ ሰጥተን አንድ አትሌት በደሉን ለዓለም አስተላለፈ ብለን ልንቀባበለውና ነገሩን አምፕሊፋይ ልናደርገው የተገባ ነበር። ግን ይሁን አይደለም። እሱ ግን ታሪክ ሰርቷል። አይ ሆፕ ተስፋ አደርጋለሁ ይሄ የመጀመሪያ እንጂ የመጨረሻ ነው። አትሌቶች ደግሞ በጣም እድል አላቸው። ይሄንን እድል ተጠቅሞ ለዓለም አደባባይ በማድረስና የራሳቸውን በደል ብሎም የህዝባቸውን በደል ለማስተላለፍና ለውጥም በደንብ ያመጣል። ያለፈውም ታሪክ የሚያሳየው ይሄ ነው። እንግዲህ ትናንትናው የዳይመንድ ሊግ ውድድር ላይ አትሌት ኃይለ ማርያም አማረ ያሳየው ነገር ይሄንን ይመስላል። ግን ያው የሱሽ ድምጽ ተሰማ፣ እሱ መድረኩን አግኝቷል፣ እየተራገበለት ነው። ግን ምስኪኖች አሉ፣ ስንት ምስኪን ደግሞ አለ ድምጻቸው ማይሰማ መንደር ላይ ወርቆ ይቀሩ አሉና የነሱስ ምን ያሳስባል? እሱ ነው እንግዲህ ማለት ቅድም እንዳልኩት ነው የመጀመሪያ እንጂ የመጨረሻው አይደለም። አሁን አገዛዙ ከመቼውም ጊዜ በላይ ይሄ በጊዜ የለኝም አይነት ስሜት ነው መሰለኝ። እኛ ስናየው ይሄ አገዛዝ ማን ነው የሚጥለው ብለን ተስፋ እንደመቁረጥ ቢያደርገንም አገዛዙ ግን ሊወድቅ እንደሚችል እያሰበ ይመስለኛልና ስለዚህ ሳልወድቅ በፊት ጊዜ የለኝም በሚል ጥድፊያ ሲያደርግ ከምናየው ነገር አንዱ የቤት ባለቤቶችን ቤት አልባ ማድረግ፣ የሥራ ባለቤቶችን ስራ አልባ ማድረግ። አሁን እየሰማን ነው ማለት ተራ አስከባሪ ድረስ ወርደ አዲስ አበባ ከተማ ያሉ ተራ አስከባሪዎችን ከስራ ማባረር፣ ከዛ በአዲስ ነው ማደራቸው አይነት ብለህ እንግዲህ ታክስ ተከፍላለህ። ይሄ እኮ ሲሆን አዳዲስ ስራ እየፈጠርክ ሰዎች ጩኸት እንዳያበዙ። አሁን ከመሪነት ምን ጠብቀው ይሄ እኮ ነው። ማናቸውም ቢሆኑ በቅርብ የምናውቃቸው አፄ ኃይለ ሥላሴ የሚሆኑ መንግስቱ ኃይለ ማርያም የሚሆኑ መለስ የሚሆኑ ኃይለ ማርያም ደሳለኝ ጩኸት እንዳይበዛ እንደው ድሉን ካገኘህ እኮ ለህዝብ ስራ መስጠት ነው። ኖ ሲያልፍም አይነካቸው። አብይ ሽመልስ አዳነች ምናምን የሚባሉ ስብስቦች ይሄን አያውቁልም። የበለጠ ህዝብ ማስቀየም፣ የበለጠ ህዝብን ደሃ ማድረግ፣ የበለጠ ህዝብን ስራ ማስፈታት፣ የበለጠ ህዝብን ማግለል፣ አገር አልባ ማድረግ። በቃ ይሄንን ነገር በደንብ ሲሄዱበት ታያለ። ቆይ በደንብ በስፋት እንሰራዋለን ብዙ መረጃ ስናገኝ ብለን ነው እንጂ አሁን ይሄ ውልና ማስረጃ አካባቢ ውል የሚጽፉ በታይፒስትነት ይሁን በእንደዚህ ውል ጸሐፊ አዋቂነት በነገረ ፈጅነት የሚሰሩ ሴቶች መንገድ ላይ ወደ ውልና ማስረጃ ስትሄድ የሚጻፍ ነው ብለው የሚለምኑ የነበሩት ጠቅላላ እነሱን ከስራ እያስወጣቸው እንደውም በፖስታ አገልግሎት ስር ነው ይሄ ስራ መሆን። አሁን ከዚህ ከአንድ ገጽ 40 እና 50 ብር ከሚያገኙ ሰዎች እነሱን ስራ አስፈትተ ለነሱ ይሄ ስራ ትልቅ ነገር፣ ለመንግስት ግን ምን ያደርግለታል? ይሄን ስትል እንግዲህ በእያንዳንዱ ውልና ማስረጃ ቢሮዎች በር ላይ እንዲህ ስራ የሚሰሩ 30 እና 40 ሰዎች ቢኖሩ ይሄ ሲባዛ በአሉት ቢሮዎች ስታይ አዲስ አበባ ውስጥ በዚህ ስራ የተሰማሩ 10,000 እና ከዛ በላይ ሰዎች ሊኖሩ ይችላሉ። ስለዚህ 10,000 ባዶ ሆድ ረሃብተኛ ፈጠርክ ማለት ነው። ታይሮን ኬር እና ስለዚህ ኃይለ ማርያም እድሉን አግኝቶ ይሄንን ብሶት ዓለም እንዲያዩ አደረገ። ግን ይኸውልህ የዛሬ 2 ዓመት የሸገር ከተማን መሰረታለን ብለው አንድ ከንቲባ ብለው ያስቀምጡት ሰው የተናገረው ምንድነው? ህገወጥ ድሃ ነበሩ፣ ህጋዊ ድሃ አድርገናቸዋል የተባለ ማለት
በነገራችን ላይ ያሰው የሸገር ከተማ አስተዳደር ከንቲባ የተባለው ሰው እስካሁን ድረስ የአዲስ አበባ አስተዳደር ምክር ቤት አባል ነው። አዲስ አበባ ምክር ቤት አባል ሆነ የሸገር ከተማ አስተዳደር የለም። እነሱ ህጋዊነቱን አያውቁልህም። ምንም እኮ እንደዚህ አይነት ስሜት የላቸውም ታውቃለህ። እና ያኔ ራሱ መንግስት አብይ ራሱ ያቋቋመው የኢትዮጵያን ጠባቂ ተቋም በሸገር ከተማ አስተዳደር ስም እንኳን 125,000 ሰዎች ቤት የነበራቸው ሰዎች ቤት አልባ ሆኑ። ገባ? ካርታ ነበራቸው፣ ህጋዊነት ነበራቸው። አካባቢያቸው ላይ መንገድ ተሰርቷል፣ ውሃ ገብቷል፣ መብራት ገብቷል። ሰዎች ተደላድለው እየኖሩ ኢቭን የመሬትም የምናምን የምትለው ግብር ከፍለዋል። ምንም እኮ አሁን ይሄ ከህጋዊነት አንፃር ብትል ኢትዮጵያ ውስጥ ያለ የቤት ባለቤትነት ህግ ሁሉንም አሟልተዋል። በአንድ ጀምር ቤት አልባ አደረጓቸው እና ስንት እንግዲህ በአንድ የማፍረስ ፕሮጀክት 125,000 ሰው አዲስ አበባ አሁን የኮሪደር ልማት ብለው ከፒያሳ የጀመሩትን ማፍረስ ካዛንቺስ ምናምን እያሉ አሁን እስከ ትናንትና አድዋ ድልድይ ድረስ እየተስፋፋ የመጣው ይሄ ሁሉ ሰውን ርስት አልባ ቤት አልባ የማድረግ ነገር ቢያንስ እስካሁን ባለው ሁኔታ ከግማሽ ሚሊዮን አልፏል። ስለዚህ ይሄንን ድምጽ ማን ነው ያሰማው? እኛ። ለነሱ ገና መጀመራቸው ነው እንጂ አያቆሙት። አይቆምም ይሄ ነገር። የሆነ አካል የሆነ ህዝብ ተነስቶ በቃ ካላለ በስተቀር መቼም አያውቁት። they never end up until they make እያንዳንዳችንን ቤት አልባ ርስት አልባ አገር አልባ እስከሚያደርጉ ድረስ አያውቁ። ይሄን አይ ዛሬ ፈረሰው ካዛንቺስ ነው የሰፈር መቼም አይደርሱ ምናምን ከሆነ እያንዳንዱ ግፍ እያንዳንዳችን ቤት ጋር ይደርሳል። ይሄንን ምንም በልበ ሙሉነት ነው ልናገር የምችለውና ምናልባት ይሄ ነገር የሚያስታውሰው የ2016 ነው አይደለ? የሪዮ ኦሎምፒክ ላይ አትሌት ፈይሳ ሌሊሳ ያደረገው ትልቅ የጀግንነት ምልክት እንዴት በዛን ጊዜ የነበሩ ገዢዎች እንዴት እንዳስደነገጠ እንዴት በወቅቱ ተነስቶ ለነበረ ከሞያሌ እስከ አምቦ እስከ ወለጋ እስከ ወልቃይት እስከ ጎንደር እስከ ባህር ዳር ድረስ ተነስቶ ለነበረ ንቅናቄ ያለው አስተዋጽኦ ቀላል አይደለም እና በዛን ጊዜ በጣም ዓለም ሾክ ነበር ያደረገው። ታይሙ ደግሞ ቀላል አይደለም ማለት የኦሎምፒክ መዝጊያ ማለት ማራቶን ማለት የኦሎምፒክ መዝጊያ ነው። በዛን ጊዜ ዓለም ሁሉ ልክ በቃ የመጨረሻው ስፖርት ማራቶን፣ ከማራቶን በኋላ የመዝጊያ የመዝናኛ ፕሮግራም ነው የሚደረገው። ርችቱ ምን ይተኮሳል። ስለዚህ በዛ ቅጽበት ጠብቆ ያንን ምልክት ማሳይቶ ለአገዛዙ ዱብዳ ነበር። አገር ቤት በማዕበል እየተናጠ በህዝባዊ ማዕበል እየተናጠ ለነበረ መንግስት ትልቅ ዱብዳ ነበር ያደረገውና ዓለምም እንዲነጋገርበት ሙሉ ሚዲያዎች እንዲነጋገሩ ያደረገ ነገር ነበር እና በወቅቱ አስታውሳለሁ ትውልደ ብራዚላዊ ዜግነቱ ስፔናዊ የሆነ ፓብሎ ኮኤሊዮ የሚባል ደራሲ አለ። በጣም አሪፍ ደራሲና እነዚህ አልኬሚስት ዛሂር እና በጣም እንደዚህ አይነት የሚገርሙ ዘመናዊ ተረት የሆኑ በጣም ጥልቅ የሆነ ድርሰቶችን የሚጽፍ ፓብሎ ኮኤሊዮ በማህበራዊ ገጹ ላይ ስለ አትሌት ፈይሳ ሌሊሳ የጻፈው ነገር ነበር። ማለት በኦሎምፒክ መዝጊያ በሚተኮሱ ርችቶች ውስጥ ሰው ደምቆ ባለበት ማነው አገሩ ደምቆ በነበረበት ሰዓት ግን የአንድ ተወርዋሪ ኮከብ መልእክት ተድበስብሶ መቅረት የለበትም። የርችቶቹ ብርሃን የዚህን ተወርዋሪ ኮከብ መልእክት ግን ያስረሳን አይገባም ብሎ ድምጹን አስተጋባለት ፓብሎ ኮኤሊዮ ይሄንን አለ ማለት ሰዎች ይቀባበሉታል ማለት ነው እና ትልቅ እጢውን ነበር ዱብ ያደረገውና በዚህ አጋጣሚ ለኔ ትልቅ ጀግና ነው አትሌት ፈይሳ ሌሊሳ። አሁን የሚያሳየውን ባህሪ ምንም ሳይጨምር አሁን ያኔ ከነበረው 2016 ከነበረው ከፍታ አሁን አለው ይበትለኝ የለም። እንግዲህ እግዚአብሔር ልብ ይስጠው እንጂ አሁን የማያውን በየሶሻል ሚዲያ እና በሜንስትሪም ሚዲያ የሚያደርጋቸውን ቃለ መጠይቅ የሚያሳየውን ባህሪ አይቼ 2016 ላይ የነበረው ፓብሎ ኮኤሊዮ ያለውን ይህን ሰው ተወርዋሪ ኮከብነቱን ግን አረሳለትም። ስለዚህ አትሌቶች፣ ታዋቂ ሰዎች እድሉን ሲያገኙ የህዝብን ብሶት የሚገልጹበት ነገር
ሺዎቻችን፣ መቶ ሺዎቻችን፣ ሚሊዮኖቻችን ከምንጮኸው በላይ በጣም ጉልህ ይሆናልና ትልቅ ነው መልእክቱ የትናንት ነው ለማለት ብዬ ነው። እሺ ጥሩ ቆይታ እንደነበረን ተስፋ እናደርጋለን። ጥሩ ዲስከሽን ነበረን። እንደወደዳችሁት እንዲሁም እንደተማራችሁበት ተስፋ እናደርጋለን። ያው ሁሌ የምንለው ለምስኪኖች ድምጽ ነው፣ ለምስኪኖች እንጩህ፣ ለነሱ መብት መከራከል፣ ለነሱ መብት ማስከበር ሁሌ የምንቆም ነው የምንለው። ኢትዮጵያ ሰላም አበስቶ እንዲሁም ገናንነቷ ተመልሶ እንድናይ እንመኛለን። ስለነበረን ቆይታ እናመሰግናለን። መልካም ጊዜ።